ቅዱስ ባስልዮስ ዘቂሳርያ ተከሶ በአንድ ሃይማኖት በሌለው ባለስልጣን ፊት ቆሞ ነበርና አንተ ሰውዬ ክርስቶስ የምትለውን ስም የማታቆም ከሆነ ጉበትህን አውጥቼ ነው የምጥለው ብሎ ይጠይቀዋል። እንዲያውም በውስጥ እየበጠበጠኝ ስለሆነ አውጥተህ ጣልልኝ ብሎ መለሰለት። በኋላ ዛሬ እገልሃለሁ ይለው ወደ ክርስቶስ ሊሄድ እናፍቃለሁና አሁን ግደለኝ ብሎ መለሰለት። እስኪ ወደ ክርስቶስ ሊሄድ እናፍቃለሁ በሉ። ወደ ክርስቶስ ሊሄድ እናፍቃለሁ። መቼ ግደለኝ በሉ እንጂ። አሁን እዚህ ዝሙት ያሰበ የለም፣ ስርቆት ያሰበ የለም፣ ቅሚያ ያሰበ የለም። አሁን ብንሞት ጥሩ አይደለም? ጥሩ አይደለም ነው። አሁን እንዲህ እንዳለ ለመሞት ያበቃል መድኃኒዓለም። ዓለም ከተፈጠረ ጀምሮ ብዙ ሰርጎች ተደርገዋል። አዳምና ሔዋንም ተጋብተዋል። ብዙ ሰርግ ተደርጓል። ግን በመጽሐፍ ቅዱስ የተመዘገበ አንድ ሰርግ ብቻ ነው እስከዛሬ ድረስ። አንድ ሰርግ ብቻ እስከዛሬ ስንት ሰርግ ተደርጎ የተመዘገበ አንድ ሰርግ ብቻ፣ ያው በሶስተኛው ቀን የተደረገ የዛሬው ሰርግ ማለት ነው። ይህ ሰርግ ዋመሳልስት ዕለት ከብካብ ከሆነ በቃና ዘገሊላ ወፀውዕ ወለእግዚእ ኢየሱስ ወለአርዳኢሁ ወሀለወትየ እሙ ለእግዚእ ኢየሱስ ይላል። ስለዚህ በሶስተኛው ቀን የተደረገ አንድ ሰርግ በሞት አንድ ሰርግ ነው። አንድ ሰርግ በጣም ጥሩ። አይን አለ፣ ጆሮ አለ፣ አፍንጫ አለ፣ ምላስ አለ፣ ኩላሊት አለ፣ ጉበት አለ፣ ቀጭን አንጀት፣ ወፍራም አንጀት፣ ሳምባ፣ ልብ፣ የደም ስር፣ እግር፣ ጥፍር፣ ፀጉር አለ። ግን ስንት ራስ ነው ያለው? ስንት አንገት ነው ያለው? ስንት አካል ነው ያለው? ስንት ሕዋሳት አለው? በክርስቶስ ስም ብቻ ከ33,000 በላይ የእምነት ድርጅቶች አሉ። ግን ስንት እውነት ይኖራል? ንገሩኝ እንጂ። ስንት አንገት አለ? ስንት ራስ አለ? ስንት አንገት አለ? ስንት ሃይማኖት አለ? ያው ኦርቶዶክስ ተዋህዶ ነው በእውነት ማለት ነው። እሺ ስንት ራስ አለ? ስንት አምላክ አለ? ያው ክርስቶስ ነው። ከክርስቶስ ራስ በላይ ቁመት የለም፣ ከክርስቶስ በላይ አምላክ የለም። ያው ክርስቶስ ነው። እሺ ስንት አካል አለ? በሞት የነገሩኝ። ስንት ቤተክርስቲያን አለች? ያቺውም ኦርቶዶክስ ተዋህዶ ናት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባህሪው ሞት በመንግስቱ ሽረት የሌለበት ዘላለም ሥላሴ ቅዱስ እግዚአብሔር በልብ አስበን በአንደበት ተናግረን ስለማንዘልቀው ምሕረቱ የተመሰገነ ይሁን። እግዚአብሔርን የወለደችልን የመሰብሰባችን ምክንያት የድኅነታችን መሰረት የሕይወት እንጀራችን መሶብ የፀሐይ ጽድቃችን ምስራቅ እናታችን ቅድስት ድንግል ማርያም ወላዲተ አምላክ ክብር ምስጋና ይግባል። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? ቸሩ አምላካችን እግዚአብሔር ኃጢአታችን ታግሶ እስከዚች ሰዓት ስላደረሰን ስሙ ለዘላለም የተመሰገነ ይሁን። ትናንትና አቡነ ተክለ ሃይማኖት ቤተክርስቲያን እንደነበራችሁ አንድ ጥያቄ ጠይቄያቸዋለሁ ነበረ። ዛሬም አንድ ጥያቄ ጠይቄ በዚያ ጥያቄ ነው ትምህርቱን የምጠቀልለው። ትናንት ዓለምን የሚያሸንፈው ማን ነው ብዬ ጠይቄያችሁ ነበር። መልሱ ምንድን ነው? እግዚአብሔር ይስጣችሁ። ዓለምን የሚያሸንፈው ማን ነው? ከእግዚአብሔር የተወለደ። እስኪ እንደገና በሉ። እንደገና ዓለምን የሚያሸንፈው ማን ነው? ከእግዚአብሔር የተወለደ። እግዚአብሔር ሕይወት ነው፣ ዓለም ሙት ነው። ስለዚህ ከእግዚአብሔር በጥምቀት የተወለዱ ሞት አያሸንፋቸውም። እግዚአብሔር ብርሃን ነው። ከእግዚአብሔር በጥምቀት የተወለዱ ጨለማ የለባቸውም። እግዚአብሔር ኃያል ነው። ከእግዚአብሔር በጥምቀት የተወለዱ ድካም አያሸንፋቸውም፣ ኃጢአት አያሸንፋቸውም። በደካማ ውሃ ተጠምቀን ኃይል ሰማያዊ እንዲኖረን ያደረገን አምላካችን ክብር ምስጋና ይግባው። ስለዚህ ቆይ ልነግራችሁ የምፈልገው አንድ ነገር ወደ ትምህርቱ ከመሄድ በፊት ቅዱስ ባስልዮስ ዘቂሳርያ ተከሶ በአንድ ሃይማኖት በሌለው ባለስልጣን ፊት ቆሞ ነበርና አንተ ሰውዬ ክርስቶስ የምትለውን ስም የማታቆም ከሆነ ጉበትህን አውጥቼ ነው የምጥለው ብሎ ይጠይቀዋል። እንዲያውም በውስጥ እየበጠበጠኝ ስለሆነ አውጥተህ ጣልልኝ ብሎ መለሰለት። በኋላ ዛሬ እገልሃለሁ ይለው ወደ ክርስቶስ ሊሄድ እናፍቃለሁና አሁን ግደለኝ ብሎ መለሰለት። እስኪ ወደ ክርስቶስ ሊሄድ እናፍቃለሁ በሉ።
ወደ ክርስቶስ ልሄድ እናፍቃለሁ። መቼ ግደለኝ? ዛሬ በሉ እንጂ። አሁን እዚህ ዝሙት ያሰበ የለም፣ ስርቆት ያሰበ የለም፣ ቅሚያ ያሰበ የለም። አሁን ብንሞት ጥሩ አይደለም? ጥሩ አይደለም ነው። አሁን እንዲህ እንዳለ ለመሞት ያበቃል መድኃኒዓለም። ስለዚህ እግዚአብሔር ቤተሰቦች ትናንት የሄዱት ወንድሞቻችን የተሸኙት ጽድቅ እንዳሰቡ፣ ጽድቅ እንደተመኙ፣ ጽድቅ እንዳቀዱ፣ በጽድቅ ቦታ እንዳሉ ስለሆነ በጣም ደስ ይለናል። በእነሱን እድል ለእኛ ይስጠን። የምናዝንበት የምንቆጭበት ሳይሆን የእነሱን እድል ለእኛ ይስጠን። ትናንት ነፍሳቸው ከስጋቸው በተለየ ወንድሞቻችን የደነቀ ሃይማኖት የሌለው ሰው ትናንት አልሞተም። በጣም ነው የሚደንቀው። ሁሉም ክርስቲያኖች ናቸው። በወዳጆቹ ቦታ ወዳጆቹን የወሰደበት የሰርግ ቦታ ስለሆነ የክርስቲያኖች ሞታቸው በክብር ቦታ ነውና ይህን ክብር የሰጠ እግዚአብሔርን እናመሰግነዋለን። አምነን ለመሞት ያብቃል፣ ከከሃዲነት ይሰውረን። ይህን ካልኩ ዛሬ ደግሞ ጥያቄ ሰርግን ሰርግ የሚያሰኘው ምንድን ነው የሚል ጥያቄ ልጠይቃቸው። እስኪ በሉ አንድ ጊዜ ሰርግን ሰርግ የሚያሰኘው ምንድን ነው? እንደገና በሉ። ሰርግን ሰርግ የሚያሰኘው ምንድን ነው? እንደገና በሉ። ሰርግን ሰርግ የሚያሰኘው በዓለም ከተፈጠረ ጀምሮ ብዙ ሰርጎች ተደርገዋል። አዳምና ሔዋንም ተጋብተዋል። ብዙ ሰርግ ተደርጓል። ግን በመጽሐፍ ቅዱስ የተመዘገበ አንድ ሰርግ ብቻ ነው እስከዛሬ ድረስ። አንድ ሰርግ ብቻ እስከዛሬ ስንት ሰርግ ተደርጎ የተመዘገበ አንድ ሰርግ ብቻ፣ ያው በሶስተኛው ቀን የተደረገ የዛሬው ሰርግ ማለት ነው። ይህ ሰርግ ወአመሳልስት ዕለት ከብካብ ከሆነ በቃና ዘገሊላ ወፀውዕዎ ለእግዚእ ኢየሱስ ወለአርዳኢሁ ወሀለወት እሙ ለእግዚእ ኢየሱስ ይላል። ስለዚህ በሶስተኛው ቀን የተደረገ አንድ ሰርግ በሞቴ አንድ ሰርግ ነው። አንድ ሰርግ በጣም ጥሩ። አይን አለ፣ ጆሮ አለ፣ አፍንጫ አለ፣ ምላስ አለ፣ ኩላሊት አለ፣ ጉበት አለ፣ ቀጭን አንጀት፣ ወፍራም አንጀት፣ ሳምባ፣ ልብ፣ የደም ስር፣ እግር፣ ጥፍር፣ ፀጉር አለ። ግን ስንት ራስ ነው ያለው? ስንት አንገት ነው ያለው? ስንት አካል ነው ያለው? ስንት ሕዋሳት አለው? በክርስቶስ ስም ብቻ ከ33,000 በላይ የእምነት ድርጅቶች አሉ። ግን ስንት እውነት ይኖራል? ንገሩኝ እንጂ። ስንት አንገት አለ? ስንት ራስ አለ? ስንት አንገት አለ? ስንት ሃይማኖት አለ? ያው ኦርቶዶክስ ተዋህዶ ነው በእውነቱ ማለት። እሺ ስንት ራስ አለ? ስንት አምላክ አለ? ያው ክርስቶስ ነው። ከክርስቶስ ራስ በላይ ቁመት የለም፣ ከክርስቶስ በላይ አምላክ የለም። ያው ክርስቶስ ነው። እሺ ስንት አካል አለ? በሞት ንገሩኝ። ስንት ቤተክርስቲያን አለች? ያችሁም ኦርቶዶክስ ተዋህዶ ናት። እግዚአብሔር የተመሰገነ ነው። በጣም ጥሩ። ስንት ሕዋሳት አሉ? ብዙ። ስንት ክርስቲያን አለ? ብዙ። አያችሁ፣ ራሳችን አንድ ነው ክርስቶስ፣ አንገታችን አንድ ነው አንድ ሃይማኖት፣ አካላችን አንዲት ናት አንዲት ቤተክርስቲያን፣ ሕዋሳታችን ብዙ ነው ብዙ ነን። የማይቆጠሩ መላእክት፣ የማይቆጠሩ ነቢያት፣ የማይቆጠሩ ቅዱሳን ሰማዕታት፣ ደናግል፣ መነኮሳት ከቁጥር ያስቸገሩ ግን ተሰብስበን አንድ አካል ነን። በማን ነን? በኢየሱስ ክርስቶስ በመድኃኒታችን በክርስቶስ አንድ ነን። ይህን የሰጠን አምላክ የተመሰገነ ይሁን። ስለዚህ ስንት ሰርግ አለ? ሰርግ የተባለ አንድ ሰርግ ብቻ ነው በመጽሐፍ ቅዱስ የተመሰገነ ማለት ትክክለኛ ሃይማኖት። ይኸውላችሁ አንድ ሰው ያሻግራችሁ አይታችሁ ሰውየው ገብረ ማርያም ነው ያዙ፣ አንዱ ዘለቀ ነው አለ፣ አንዱ አስካለ ማርያም ናት አለ፣ አንዱ አስብቀው ነው አለ። ሰውየው ግን ማን ነው? ገብረ ማርያም። ስንት ነው? ስለ ሰውየው የሚኖረው እውነት ስንት ነው? አንዱም ሌላ ነው ይለዋል። አንዱም እንዲህ ያለ እምነት አለኝ ይላል። አንዱም እንዲህ ያለ እምነት አለኝ ይላል። አንዱም እንዲህ ያለ እምነት አለኝ ይላል። ይበል ያለውን ይል ስለ አንድ ሰው የመሰለውን ሐሳብ ሊሰጥ ይችላል። የሰውየው እውነት ግን አንድ ነው። ብዙ የእምነት ድርጅት ሊኖር ይችላል። ሃይማኖት ግን አንድ ነው። ሰው ለስሜቱ የሚመቸውን፣ ለሆዱ የሚመቸውን፣ ለከርሱ የሚመቸውን፣ ለስሜቱ ለአይምሮ የሚመቸውን ሊወስድ ይችላል። እውነት ግን ዘላለም አንድ ነው። ያው ክርስቶስ መድኃኒዓለም ብቻ ነው። ከዚህ ውጭ ያለ ሁሉ በስሜት የተሰበሰበ ነው። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እንግዲህ ይህንን ካልኳችሁ ጥያቄ ምንድን ነበር? ሰርግ የሚያሰኘው ሶስት አካላት ሲገኙበት ነው። ክርስቶስ፣ ድንግል ማርያም እና
የክርስቶስ ደቀ መዛሙርት እስኪያዙ ክርስቶስ ሰርግ የሚያሰኘው ማን ሲገኝበት ነው? ክርስቶስ ድንግል ማርያም እና ቅዱሳን ሐዋርያት። በዚህ የተሰበሰባችሁ አሁን ወጣቶች እዚህ ላባችሁ ጠብ ሲል የሰነበታችሁ እነዚህን ሶስት ሐሳቦች ከያዛችሁ ከቤተክርስቲያን አትናወጡ። ካልሆነ ግን ለቤተክርስቲያን ያስተባበራችሁበትን ጉልበታችሁን ዕውቀት ከሌላችሁ አንድ መናፍቅ ቢያገኛችሁ መልሳችሁ ቤተክርስቲያንን ለማፍረስ ትጠቀሙበታላችሁ ማለት ነው። ይህንን ዕውቀት ከያዛችሁ ግን አትጠፉም። ሰርግ ሃይማኖት፣ ሰርግ የተባለ እግዚአብሔር ለሰርግ ተጨንቆ አይደለም። ሰርግ የተባለ ሃይማኖት ነው። ተመልከቱ፣ ሙሽራው ክርስቶስ ነው። ሙሽሪት ባል አንድ ነው፣ ክርስቶስም አንድ ነው። ሚስትም አንዲት ናት፣ ቤተክርስቲያንም አንድ ናት። ሚዜ ሊበዛ ይችላል፣ ክርስቲያን ሊበዛ ይችላል። ስለዚህ ተመልከቱ፣ በዚህ ግን የሚገኙት በሰርግ የሚገኘው ሃይማኖት አንዳንድ ጊዜ ግራ ይገባቸዋል። የትኛው ነው ትክክል? አንዱ ምን የኔ ክርስቶስን ያስቁት ይላል፣ ያኛው ምን የኔ ያስቁት ይላል። የየትኛውን ክርስቶስ እንከተል ብትሉን ክርስቶስ ከእናቱ ከደቀ መዛሙርቱ ጋር የተገኙባት ሰርግ ትክክለኛይቱ ሰርግ እሷ ናት። ክርስቶስን አምላክ በሉሽ፣ ክርስቶስን አምላክ፣ ድንግል ማርያምን ወላዲተ አምላክ፣ ክርስቶስን የሕይወት እንጀራ፣ ድንግል ማርያምን መሶበ ወርቅ፣ ክርስቶስን የሕይወት ውሃ፣ ድንግል ማርያምን ማሰሮ፣ ክርስቶስን ፍሬ፣ ድንግል ማርያምን ዛፍ፣ ክርስቶስን ፀሐይ፣ ድንግል ማርያምን ምስራቅ፣ ክርስቶስን ንጉሥ፣ ድንግል ማርያምን መንበረ ንጉሥ፣ ክርስቶስን እግዚአብሔር፣ ድንግል ማርያምን የእግዚአብሔር ከተማ። እንዲህ ብለን የያዝነው ሰርግ ነው በእውነቱ ማለት ነው። ትክክለኛው ሰርግ አሁን ተመልከቱ፣ ይሄ ነው። የትኛው ሰርግ? ድንግል ማርያም የሌለችበት ሰርግ ሁሉ የከሰረ ሰርግ ነው። ማምላክ ወላዲተ አምላክ የሌለችበት ሰርግ አይደለም፣ ሃይማኖት አይደለም። ለምን? በማን የተገኘውን ክርስቶስን ትሰብከዋለህ? ክርስቶስ የሕይወት እንጀራ ነኝ ብሏል። ያን እንጀራ ያስገኘችልን ማለት እመቤታችን የሕይወት ፍሬ ነው ያፈራችልን ማናት? እርሷ ናት። ተመልከቱ፣ ብርሃን ነው። ያ ብርሃን ከማን ወጣ? ከድንግል ማርያም ወጣ። ኃያል ነው። የኃይል ከማን ተወለደ? ከሷ። ተመልከቱ፣ ሕይወት ነው። ሕይወትን የወለደልን ማን ነው? እመቤታችን። የሕይወት እናት የመድኃኒት እናት ይጠላል? በፍጹም ሊሆን አይችልም። እንኳንስ እኛ ክርስቶስ እንኳን እናቱን ጥሎ ለስብከት ዙሮ አያውቅም። ለስብከት ሲሰዋወር እናቱን አስከትሎ ደቀ መዛሙርቱን አስከትሎ ነው። ማቴዎስ ዮሐንስ ወንጌል ምዕራፍ 2 ከቁጥር 12 ስታነቡ የዛሬው ሰርግ ካለቀ በኋላ ለስብከት ወንድረዙ ወረዱ ቅፍርናሆም ውእቱ ወእሙ ወአሃዊው ይላል። ከዚህ በኋላ እርሱ እናቱና ደቀ መዛሙርቱ ወደ ቅፍርናሆም ሀገር ሄዱ ይላል። እርሱ እናቱ ደቀ መዛሙርቱ ሶስቱን ይዞ ሶስቱ አንድ ላይ ሆነው ክርስቶስ ወደ ስብከት ሄደ። ማንኛውም ክርስቲያን ሶስቱን ከያዘ አይጠፋም። ተመልከቱ፣ ክርስቶስ አምላኩን ያገኘዋል። ድንግል ማርያምን ወላዲተ አምላክ ይዞ ከያዘ የሚጨንቀው ነገር የለም። በዚያ ላይ ደግሞ ሕዋሳቱ እነማን አሉ? እነ ቅዱስ ሚካኤል፣ እነ ቅዱስ ገብርኤል። ለዚህ ነው ጎንደርን ሲመሰርቱ አፄ ፋሲል ህንፃው ሲሰራ አይደለም እንዴ በሽታ እየመጣ የህንፃውን ሰራተኞች ሲያስቸግር፣ ተመልከቱ፣ ቀድሞ የተገለጠላቸው ጻድቅ ወርእየቱ ከመ መልአከ እግዚአብሔር ወድምፁ ከመ መብረቅ ይለዋል። ተመልከቱ፣ ወጽሕሙ ተመልከቱ፣ ዘይወርድ ይበህባሪ መልበሱ፣ በመጠምጠሚያው ላይ የሚወርድ ጽሕም የነበረው ድምፁ እንደ መብረቅ የነበረ። ተመልከቱ፣ እንደ መብረቅ መልኩ መልአክ የመሰለ ጻድቅ ተገለጠና ከሁሉ አስቀድመ የሚካኤልን ታቦት ስራ፣ በዚህም በሽታው ይቆማል ብሎ ተመልከቱ። የቅዱስ ሚካኤል ፊት ሚካኤል የተባለ የፊተኛው ጻድቅ ተገልጦ የሚካኤልን ታቦት ትከል ብሎ ስለነገራቸው ሚካኤል የሚካኤል ቤተክርስቲያን ሲሰራ በሽታው ቆመ። ቀጥሎ አንበሳ እየመጣ ሰዎቹን እየበላ ቢያስቸግር የአንበሳ ንጉሥ ገብረ መንፈስ ቅዱስ ናቸው። የእሳቸውን ታቦት ትከል። ከዚያ ፊት አቦ ተተከለ። አንበሳውም አፉ ተዘጋ። ቀጠለ። ምንድን የሆነው? ከዚያ በኋላ መብረቅ እየመጣ ህንፃውን እየመታ ሰራተኞችን እየመታ ሰራዊቱን እየገደለ ቢያስቸግር የእናትና ልጁን ታቦት ቀኝና ግራ አድርገህ ስራ፣ ግምጃ ቤት ማርያምና ማን አደባባይ ኢየሱስን ትክል ብሎ ተተከለ። ከዚያ በኋላ ያ ሲተከል መብረቁም ቆመ። ተመልከቱ፣ ታሪክ ናቸዋል። ይሄ ነው። ስለዚህ ትክክለኛይቱ ቃና ዘገሊላ ማናት? ጎንደር ናት። ትክክለኛይቱ ቃና ዘገሊላ ያ ቃል
ተገልጦ አፄ ፋሲል ከማረፋቸው በፊት ያ ጻድቅ ተገልጦ አሁን በፊተኛው ያ ጻድቅ ተገለጠና እኔ የማርፍበት ጊዜ ደርሷል። እኔን ወስደህ ከአደባባይ ኢየሱስ ከደጀ ሰላሙ በስተ ምስራቅ ቅበረኝ። ከዚያ ከኔ መቃብር ላይ ተሰብስበው ምህላ ያደረጉ እንደሆነ እንኳንስ ከጎንደር ከኢትዮጵያ መከራ አይቀርብም ብሎ ስለተናገረ ምህላው አደባባይ ኢየሱስ የሚደረገው ለዚህ ነው። ስለዚህ ክርስቶስ አምላካችን፣ ድንግል ማርያም እናታችን፣ ገብርኤል እሳት የሚያጠፋልን፣ ሚካኤል ባህር የሚከፍልልን፣ ህብስት የሚያቀብለን፣ ጊዮርጊስ መንኮራኩሩን አመድ የሚያደርገው እነዚህ ስለተሰበሰቡልን ሰርግ ትክክለኛው ሰርግ ይሄ ነው። ለዚህ ሰርግ ያበቃል እግዚአብሔር የተመሰገነ ይሁን። አካሉ ጋር ናችሁ? ሰርጉ ማን ነው የምትጠሩት? ክርስቶስን በሉ። ክርስቶስ ሌላስ? ድንግል ማርያምን። ከዚያስ ደቀ መዛሙርቱን በሉ። እንዲህ አስታውሉ የእግዚአብሔር ቤተሰቦች። ክርስቶስ ምንድነው ነው ያልኳችሁ? ራስ በሉ እንጂ አንገት ምንድነው? ሃይማኖት። አካልሳ ቤተክርስቲያን። እንዲህ ያለ ቅዱስ ጳውሎስ ኤፌሶን ምዕራፍ 1 ቁጥር 23 ላይ ዘውእቱ ርእሳ ለቤተ ክርስቲያን ወንተ ይእቲ ሥጋሁ ይላል። ክርስቶስ የቤተ ክርስቲያን ራሱ ናት፣ ቤተ ክርስቲያንም አካሉ ናት ይልና እኛ ግን ሕዋሳቶቹ ናት። አሁን ምን አለ? አሁን እኔን ዝክር የሚጠራ ሰው ቢኖር አባ መጥተህ ዝክር እንደትብላ ግን ቀኝ እጅህን ቤት አስቀምጠና የሚል ሰው አለ? የማብድ ነው ማለት ነው። ወይም አባ እግርህን ቆርጠህ ቤት አስቀምጠና የሚል ሰው አለ? ይኸውላችሁ ክርስቶስ ራስ ነው፣ ቤተክርስቲያን አካል ናት። ሚካኤል፣ ገብርኤል፣ ሱራፌል፣ ኪሩቤል፣ ነቢያት፣ ሐዋርያት፣ ሰማዕታት፣ ጻድቃን፣ ደናግል፣ መነኮሳት እነዚህ የክርስቶስ ሕዋሳት ናቸው። የክርስቶስ ሕዋሳት ለያይቶ መጥራት የለም። ቀኝ እጁን ስትስበው ራስን እግርን ተከትሎ እንደሚመጣ ሚካኤል ስትል ሚ ማለት መኑ ማለት ነው። ተመልከቱ። ሚካኤል ካ ማለት ተመልከቱ። መኑ ከመ ማለት ነው። ካ ማለት ኤል ማለት እግዚአብሔር ማለት ነው። ሚካኤል ማለት መኑ ከመ እግዚአብሔር አምላክነ፣ እንደ እግዚአብሔር እንደ አምላካችን ማን ነው? የሚካኤል ስም ሲጠራ የማን ስም ይጠራል? የእግዚአብሔር ስም ይጠራል። እጅን ስንይዝ ራስን አብረን እንደምንስበው ሚካኤልን ማንሳት፣ ገብርኤልን ማንሳት፣ ጊዮርጊስን ማንሳት፣ ተክለ ሃይማኖትን ማንሳት፣ ገብረ መንፈስ ቅዱስን ማንሳት፣ ሕያው እግዚአብሔርን ማንሳት ነው። የእነዚህ ሁሉ ራሳቸው መክባቸው ኢየሱስ ክርስቶስ ነውና ይህን ዳር ያደረገ አምላካችን ክብር ምስጋና ይግባው። በመጨረሻ አላችሁ የላችሁ? በሰርጉ ማን ተጠሩ? ሶስት የድማ ሌላውም ፕሮቴስታንቱ ሌላውም እኮ ክርስቶስን ይዘናል ይላል እኮ ሌላው በምትል እኛ ምን ብለን ነው የምንጠራው? ሕይወት። ኧረ በሉ ኢየሱስ ማለት ምን ማለት ነው? ሕይወት በሉ። ሕይወት ራሱ ሕይወት ይለምናል እንዴ? ሌላ አማልደኝ ይለዋል፣ እኛ ግን ማረን እንለዋለን። ፈውሳችን፣ ትንሣኤያችን፣ መድኃኒታችን እኛ ስንጠራው ወደ ሰርጉ መድኃኒታችን ሆይ ብለን ነው። ሌላው አማላጅ ብሎ ነው የሚጠራው። ትንሣኤ፣ ሕይወት፣ መድኃኒት፣ ብርሃኔ ብሎ የሚጠራው እርሱ ይድናል። ድንግል ማርያምን እማምላክ ወላዲተ አምላክ ማማለድማ ቀላል እኮ ነው። የሰው ልጅ ነው መሰለኝ ማማለድ እማምላክ እርሳቸውም ያማልዳሉ። አይ ያማልዱ ይሄን ህዝብ ማር ብለው አቡነ ዘበሰማያት ቢሉ እያማለዱ አይደለም። ማማለድማ ለድንግል ማርያም ቀላል ነው። ከባዱ አምላክን መውለድ ነው። አምላክን ማን ይወስነዋል? ሰማይና ምድር ሰማይ ወምድር ዘያገምሮ ይጸበቦ ማኅፀነ ድንግል ይላል ቅዱስ ቄርሎስ። ሰማይና ምድር አይችሉትም፣ የድንግል ማርያም ማኅፀን ግን አልጠበበውም ይላል። እንዴት ሳይጠበው ቀን ሰማይን ከነሰራዊቱ ምድርን ከነመሰረቱ በእጁ ይዞ በማኅፀኗ ሲያድር እንደምን አልጠበበው? እሳትና በረዶ እንዴት አንድ ላይ ሊያድሩ ቻሉ? በግን እንዴት አንበሳን ይታቀፋል? እጹብ ውቃፊ አንበሳ በአብራከ በግ ይጻዳ ነጭቱ በግ አንበሳውን ታቀፈችው። ኧረ እጹብ ድንቅ በሉ አለ ተቦተው። የበጎች ልጅ አንበሳውን ታቀፈችው። አመድና ትቢያ የሚሆን የአዳም ልጅ እሳትን ታቅፋ ሳትቃጠል ቀረች። የ15 ዓመት ብላቴና ሰማይን ከነግስቱ ምድርን ከነልብሱ የያዘውን መሰረተ ዓለም ለሊሁ የሚባለው ጌታ ወሰነችው። ሱራፌል አያዩትም፣ ድንግል ማርያም ግን ታቀፈችው፣ በከንፈሮቿም ሳመችው፣ እናቱም ተባለች። እግዚአብሔር እናቴ ያላትን እኔ እናት አላደርግም የሚል ካለ ከእግዚአብሔር እበልጣለሁ ማለቱ ነውና እሱ ጣዖት ነው። ማምላክን ከነዚህ ጣዖታት እግዚአብሔር ይሰውረን። አላችሁ አጭታ ትምህርቱን ሊጠቅል ነው። በሶስተኛው ቀን ሰርግ ለማን ተጠሩ?
ክርስቶስን ይጠራል። ምን ብላችሁ ነው የምትጠሩት? ሕይወታችን በምንጂ መድኃኒታችን አምላካችን ድንግል ማርያም ተጠራች። ምን ብላችሁ ትጠሯታላችሁ? አምላክ ወላዲተ አምላክ ብላችሁ ትጠሯታላችሁ። ሰአሊተ ምሕረት ማለት የእመቤታችን ነው። በአጭር ቃል የሚጠቅመን ወላዲተ አምላክ ማለት ሰአሊተ ምሕረት ማለት ይሄ ነው። በቃ በአጭር ቃል በልጎል ወላዲተ አምላክ ማለት ወንድና ሴት የማይለይ እንግሊዝኛ ቃል ታጠራላችሁ። በእንግሊዝኛ ዩ ማለት አንተ ነው አይደል? ዩ ማለት እናንተ ማለት ነው። ዩ ማለት አንቺ ማለት ነው። ዩ ማለት እርስዎ ማለት ቅጥ የለው ወንድና የማይለይ ቋንቋ ወላዲተ አምላክ ማለት በሉ። ሰአሊተ ምሕረት ማለት አምላክን መውለዷ እርግጥ ነው በሉ። አምላክን መውለዷ እርግጥ ከሆነ ማማለዷም እርግጥ ነው አይደል? አዎ አምላክን መውለዷ ማማለዷም እርግጥ ነው። ስሙ ነቢያት እግዚአብሔርን ሲጠይቁት ትንቢት ተናግረንልሃል ይሉታል። መላእክት ሲጠይቁት አመስግነንሃል ይሉታል። ሐዋርያት ሲጠይቁት ሰብከንሃል ይሉታል። ሰማዕታት ሲጠይቁት ደማችን አፍስሰንልሃል ይሉታል። መነኮሳት ሲጠይቁት መንነንልሃል ይሉታል። መምህራን ሲጠይቁት ተርጉመንልሃል ይሉታል። ካህናት ሲጠይቁት ቀድሰንልሃል ይሉታል። ተመልከቱ። ዲያቆናት ሲጠይቁት ተልከንልሃል ይሉታል። ምዕመናን ሲጠይቁት ምግባር ሰርተንልሃል ይሉታል። ድንግል ማርያም ስትጠይቀው ወልጄሃለሁ ትለዋለች። ስለዚህ ጡቶቼን ጠብተሃል፣ ቀጥፌሃለሁ፣ በጀርባ ያዝዬሃለሁ ብላ ትጠይቀዋለች። በእሷ እንዴት ይጨክናል? እንኳን እግዚአብሔር ፍጡር እንኳን ለእናትህ ሲሉት አይጨክንም። እሷን የሰጠን እግዚአብሔር የተመሰገነ ይሁን። ብልሃተኛ ማለት ወደ ሰርጉ እናቱንም ተማሪዎቹንም ክርስቶስን አብሮ የያዘ ነው። እኛ ኦርቶዶክሳውያን ሙሉ ነን። ራሳችን ክርስቶስ፣ እናታችን ወላዲተ አምላክ ድንግል ማርያም፣ ቅዱሳን ደግሞ ጠባቂዎቻችን ወመነ ሰማዕት ዘያውዱነ ከመ ደመናት እንደ ደመና የሚከቡ ደመና ፀሐይ ውስጡን እየመጣው ለእኛ ጥላጥላውን ይሰጣል። ቅዱሳን እነሱ ታርደው መከራ አይተው ተሰደው ለእኛ የሚያል ጸጋ ቆዩን። እነሱ ከበውን እንኖራለን አላችሁ? አዎ። እሺ። በመጨረሻ ወደ ሰርጉ ሲጠሩ ክርስቶስ ተጠርቷል፣ ድንግል ማርያም ተጠርታለች። ደቀ መዛሙርቱ ይኸው ሌላው የለው እማምላክን ቢያሽሞረሙሩት ነገ መገለጥ አይቀርም። ሌላው እመቤታችን የለችውም። ሰርጉ ጎደሎ ነው። አዛኝም ደቀ መዛሙርቱ የሉም። ለምን? የሐዋርያት ክህነት የላቸውም። ሌሎቹ በክህነት አያምኑ። ሁላችንም ካህናት ነን የሚሉ የሐዋርያት መስዋዕት የላቸውም። ስጋውን ደሙን አይቀበሉ። የሐዋርያት ስርዓት የላቸውም። ያለ ስርዓት እንድናለን የሚሉት የሐዋርያት ትምህርት የላቸውም። ክርስቶስን ቅዱስ ጴጥሮስ ያለው የሕይወት ቃል ነው ያለው። እነሱ የሚሉት አማላጅ ነው የሚሉት። እንዲህ ነው ያለ እኮ አንትሙኑ ትፈቅዱኑ ትሁሩ አላቸው። እንዲያው ጌታ አንድ ቀን የሕይወት እንጀራ እኔ ነኝ ብሎ ቢያስተምር ሐዋርያት ውስጣቸውን አማቸው። ትምህርቱ ሳይገባቸው ቀርቶ ረሱ ስንት ነገር ምን ይክል ሰሚወቱ ይሄን ማን ሊሰማለት ነው እንደዚህ የሚል ራጉና ስጋዬን ብሉ የሚል ይሄን ማን ሊያዳምጥለት ነው ይላል። ሸሻ ሲል ሐዋርያትም ሸሻ ሲሉ እናንተ ምን ልትሄዱ ነው አላቸው። እግዚኦ ሀበመኑን ሐውር እንዘ ቃለ ሕይወት ዘላለም በከ የሕይወት ቃል አንተ እያለ ወዴት እንሄዳለን? እስኪ በሉላችሁ። አንተ እያለ ወዴት እንሄዳለን? ይሄ ነው የኛ ትምህርት። ይሄ ነው የኛ ትምህርት። ሌላው ሰርግ ጎደሎ ነው። በመጨረሻ ሰርጉ ሲገኙ ምንድነው የተደረገው? ምን ጎደለ? ወይኑ ምን ሆነ? ምን አለ? አለቀ። ወይን ያለቀበት እስኪ አላለቀባችሁ? ባለትዳሮች ወይን አላለቀም? ፍቅር አልጎደላችሁ? በተጋባችሁ በወራችሁ ወይኑ አልቆ ትዳሩ አልጣፍጣችሁ ብሎ መዘጋጃ ቤት አልቆማችሁ? ወይኑ አለቀ። የዚህ ዓለም ወይን ወዲያው ነው የሚያልቅ። የዚህ ዓለም ፍቅር ወዲያው ያልቃል። ወዲያው በጮኝነት ሞት ይሄድኩ ተባብሎ በሳምንቱ መኪናው አስፋልቱን እንዳላጣበበ የሰርጉ በሳምንቱ ፍርድ ቤት ሲያጣበብ ይሆናል። ወይኑ አልቆ እኮ ነው። ኧረ እግዚአብሔር ወይን ይስጠን። ስለዚህ እመቤታችን ወይን አለቀ። የቤተ መንግስቱ ወይን አልቋል። ፍቅር የለውም። ዘረኝነት፣ መበላላት ቤተ ክህነት ውስጥ ወይኑ አልቋል። ለምን? ፍቅር የለም፣ ዘረኝነት። የሽማግሌዎች ወይን አልቋል። ሸምግሎ የሚያስታርቅ የለም። የባለ ትዳሮች ወይን አልቋል። መፋታት። የወጣቱ ወይን አልቋል። መጨፈር። የነጋዴው ወይን አልቋል። መስረቅ ቾኩን ክኒን ነው ብሎ መሸጥ፣ ከቅቤው ውስጥ ሙዝ መጨመር፣ ከጤፍ ዱቄት ውስጥ ጀሶ መጨመር። ወይን ያለቀበት ነጋዴ፣ ወይን ያለቀበት ህዝብ፣ ሰላም አለቀ። ከዚህ ምድር መፋቀር ጠፋ። በእውነቱ
ኢትዮጵያ ማለት እኮ አላችሁ ኢትዮጵያ ማለት እንኳንስ ሰውና ሰው ዝንጀሮ ከሰው ጋር የታረቀባት ምድር ናት። ዝንጀሮ እና አቡነ ዮሴፍ ላሊበላ ልፍ ብሎ ያሉ ናቸው። ዝንጀሮውና ሰዎችን በሽምግልና ተቀምጠው አስታርቀዋል። ይህች ሀገር ናት ፍቅር ያጣችው። ወይን እኮ የላቸውም አለች። አላችሁ የላችሁም? ቀረብ አለችና እያለቀ ነው አይዟችሁ ትምህርቱ ወይኑ ሳያልቅ እናንተ እንዳታልቁ። ከዛ ቀረብ አለችና እመቤታችን ወይንኬ አልቦሙ አለ። ጌታ ግን ሰርግ ወይን ማለቁን ያውቃል አያውቅም? አቤት ያውቃል። እና ለምን ዝም አለ? እስከዚያ ሲያልቅ ዝም እናቱ እንድትጠይቀው ዝም። ሌላም አለው በርግጥ ወይኑ ተንጠፋጥፎ የፍጡ እንዲያል ጸጥ ብሎ ጠበቀ። የወጣቶች ወይናችሁ እንዳያልቅባችሁ። ለምን ወይኑ አለቀ ማለት 3 ዓመት አገልግላችሁ ኋላ ቤተክርስቲያን እንዳትጠፉ። ወይኑ ማለት የእግዚአብሔር ፍቅር የሚያልቅበት ነው። የሰንበት ተማሪው ወይኑ እያለቀበት ጥቂት ቀን ከበሮ ደብድቦ እልም ከቤተ ክርስቲያን ወይኑ አለቀበት ማለት ነው። መነኩሴውም ወይኑ እያለቀበት ቆቡን ጥሎ መሮጥ ወይኑ አለቀ ማለት ነው። ሰባኪውም በአፍላው ሰብኮ ይሰነጫል። ለዚህ በኋላ እንግዲህ ተሰሙ እንደው ስሙ ማለት ይጀምራል። ወይኑ እያለቀበት እኮ ነው ማምላክን ወይኑ አለቀ። ስለዚህ ወይንኬ አልቦሙ ወይን እኮ የላቸው ወላዲተ አምላክ ለኛም ወይን የላቸውም ትበልልን። አሜን። ቀርባ ወይን እኮ የላቸውም አለችው። በኋላ ጊዜ አልደረሰም አለ። የትኛው ጊዜ? ያይ ተመልከቱ፣ እውነተኛ ወይን ደሜን የምሰጥበት ጊዜ። በሶስተኛው ቀን ሰርግ ማን ነበረች? ዳንት ጊዜ በሶስተኛው ቀን ሰርግ እናቱ ነበረች። በሉ በሶስተኛው ቀን ሰርግ እናቱ ነበረች። እናቱ ዮሐንስ ምዕራፍ 2 ቁጥር 1 በስንተኛው ቀን? ሶስተኛው ቀን ምንድነው? ዘመነ አበው፣ ዘመነ ኦሪት፣ ዘመነ ወንጌል። እስኪ በሉ ዘመነ አበው፣ ዘመነ ኦሪትና ዘመነ ወንጌል። ዘመነ አበው ከአዳም እስከ ሙሴ ያለው፣ ዘመነ ኦሪት ከሙሴ እስከ ክርስቶስ፣ ዘመነ ወንጌል ከክርስቶስ ጀምሮ እስከ ምጽአት እስከ ፍጻሜ ያለው ዘመነ ወንጌል። ድንግል ማርያም ታዲያ በሶስተኛው ቀን ሰርግ ነበረች ማለት በአበው ዘመን ነበረች። እሱ ብቻ አይደለም የሚደንቀን፣ በአበው ዘመን ነበረች። ከዚያ በሙሴ ጊዜ ነበረች። ከዚያስ በክርስቶስ ጊዜ ነበረች። በአበው ዘመን በምን ነበረች? በአብርሃም ጊዜ ዛፉና ነበረች። ተመልከቱ። በኖህ ጊዜ መርከቡና ነበረች። በሙሴ ጊዜ ደግሞ ታቦቱና ነበረች። በክርስቶስ ጊዜ ደግሞ አምላክን ወልዳ ተገለጠች። ሶስተኛው የመጨረሻ ጊዜ ማለት አምላክን ወልዳ ተገለጠች። አበው በተስፋ ሲጠብቋት የነበረችው ያቺ እውነተኛይቱ ሶስተኛው ሰርግ ማለት አምላክ የደገሳት ሰርግ ሶስተኛይቱ እግዚአብሔር የደገሳት ሰርግ ዘመነ ወንጌል፣ ዘመነ ድነት፣ ዘመነ ሐዲስ፣ ዘመነ ምሕረት ይችላል። ይቺ ዘመን እውነተኛይቱ ሰርግ ትባላለች። ሰርግ ተደረገ፣ ስጋዌ ሃይማኖት ተደረገ። ወይን አለቀ ማለት ድነት የላቸውም። በሉስ ድነት የላቸው ምናላችሁ? ድነት የላቸው። ከዚያ በኋላ ምን አለ? ጊዜ አልደረሰም አለ። ከዚያ 6 ጋኖች ነበሩ። ውሃው ተቀዳ፣ እስከ ላዩ ድረስ ውሃ ተሞላ። 6ቱ ጋን ባጭሩ ለመሄድ ነው። ወጦቱን ብዬ ለመሄድ ነው። 6ቱ ጋን ማለት 6000 ዘመን ነው። እስኪ 6000 ዘመን በሉ። 6000 ዘመን ምንድን ነበር? ባዶአችን ነበር። ልጅነት አልነበረንም፣ ክህነት አልነበረንም፣ መስዋዕት አልነበረንም። ሃይማኖታችን አልተገለጠልንም። ሃይማኖታችን አላወቅነውም። አምላክን አልተረዳንም። በሞት ውስጥ ተውጠን ነበር። ጨለማ ወርሶን ነበር። አጋንን ጠቅጥቀውን ነበር። ርቦን ነበረ። ታስረን ነበረ። ሙተን ነበረ። ታመን ነበረ። ወድቀን ነበረ። 6 ጋኖች ባዶ ነበር። ያለቀ ወይን ማለት ድነት የሌለበት ዘመን ማለት በዘመን። ከዚያ በኋላሳ እመቤታችን ስትመጣ እሷ ስትናገር 6ቱ ጋን ሞላ ማለት ተመልከቱ። እንደገና በእመቤታችን ንጽህና፣ በእመቤታችን ቅድስና፣ በእመቤታችን ሕይወት፣ በእመቤታችን ድንግልና ምክንያት 6ቱ ጋን ተሞላ ማለት 6000 ዘመን እንደገና ጣፈጠ ማለት በ6000 ዘመን የመረሩት አባቶች በክርስቶስ ጣፍተው ገነት ገቡ። 6ቱ ጋን ያጣፈጠችው ሷል ውሃ ወደ ምን ተለወጠ? ወደ ወይን። ወደ ወይን አላችሁ። ከዚያ በኋላ ወደ ወይን ተለወጠ። ምን አላችሁ? ወደ ወይን ከተለወጠ በኋላ መልሶ ውሃ ሆኗል። ችግራችን የኛ ነገር እዚህ ላይ ነው። ወይን እንደሆነ ቀረበል። እስቲ እኛንም ወይን አድርጎ ያስቀረን። አሜን። ምንድነው ወይኑ ነው ቀረ ማለት? አሁን እንግዲህ ተመልከቱ። አቤተ ክርስቲያን መልአክ፣ አቤት ሰይጣን መሆን ነው። ይሄ ነው ወንመልስ ውሃ መሆን ማለት። አቤት ሰይጣን መሆን። አሁን እዚህ ተመልከቱ። ኃይሌ እግዚአብሔር ነው ማዳን የእግዚአብሔር ስትል ቆይታችሁ አስስቶ ድንጋይ ብድግ መልሳችሁ ውሃ አከሰራችሁት። ማምላክን አከሰራችሁት። ነገሩ ነው እዚህ ላይ ነው ችግሩ ማለት። ስለዚህ ተመልከቱ። ወይን ሆኖ መቅረት ድንግል ማርያም
ላንጠየቅበት ላንታሰርበት ላንከሰስበት ዕዳችን ለአንድ ጊዜና ለመጨረሻ ጊዜ ያሽቀነጠረችልን ቤዛዊት ዓለም የመድኃኒታችን እናት ስለሆነ እሷ ያመጣችው ጣዕም ለዘላለም ሳይለወጥ ይኖራል። ይሄን የሰጠን እግዚአብሔር የተመሰገነ ይሁን። አላችሁ የላችሁም? አለን። በመጨረሻ አላችሁ የላችሁም? አለን። እንግዲህ ተመልከቱ የእግዚአብሔር ቤተሰቦች መልሶ ውሃውን አልያሉ እንዴ? አለን። አሁን ጎንደር መልሳ ውሃ እንዳናረጋት። ጎንደር የጥበብ ምንጭ ናት። የጥበብ ምንጭ ናት። በህንጻችን የሃይማኖት ምንጭ ናት። በትርጓሜያችን የጸሎት ምንጭ ናት። በምህላችን የድነት ምንጭ ናት። በቁርባናችን በዚህ ሁሉ ምንጭ የህይወት ምንጭ አድርገን ማስቀጠል ይጠበቅብናል። ስለዚህ የእግዚአብሔር ቤተሰቦች ኋላ ውሃ ወደ ወይን ከተቀየረ በኋላ ለአሳዳሪው ተሰጠ። ጨርሻለሁ። እቺ ቃል ብቻ ናት። ቀምሶ አደነቀ። እስኪ በሉ ቀምሶ አደነቀ በሉ። ጤሞ አንከረ በሉ። ጤሞ አንከረ ምን ማለት ነው? ቀምሶ አደነቀ። አቤት ጥያቄ። ማር ይጣፍጣል አይጣፍጥም? ይጣፍጣል። ምን ይላል? ማር ራሱ ስሙ ማር ይጣፍጣል አይጣፍጥም? ማስረጃ መቅመስ በሉ እንጂ በሉ። ማር ይጣፍጣል አይጣፍጥም? ማስረጃ ኦርቶዶክስ ጣፍጣለች አትጣፍጥም? ማስረጃ መጠመቅ አይደለም እንዴ? ተመልከቱ፣ መጠመቅ ነው። ስለዚህ ንገሯቸው ለሌሎች። ኦርቶዶክስ ይጣፍጣል? አዎ። ማስረጃ ናግባ ማምላክሰው ብቀምሰው ነበር። እንግዲህ ወጣት በሬ በልቶ ነው ወይስ በግ በልቶ ነው? ምን ፈጅቷል እንዲህ ብሎ ቀን ሙሉ እንደ ጥጃ ሲዘል የዋለው? የክርስቶስ ኃይል ነው። የክርስቶስ ኃይል ነው በእውነት ማለት። ስለዚህ ማርያም ታማልዳለች አታማልድም? ማስረጃ ውዳሴ ማርያም ድገም ቀመሰው አይደለም እንዴ? ቀመስ ጤሞ አንከረ የማርያምን ፍቅር ቅዱሳን ቀምተው አደነቁ። ሰማዕታት ቀምሰው አደነቁ። መነኮሳት ቀምሰው አደነቁ። ሊቃውንት ቀምሰው አደነቁ። ታምራችን ምልክታችን አሏት። በመጨረሻ የሄራቅሊስን ጥቅስ ተርጉሜ ልጨርስ። ወለመት ብለኒ ምንቱ ውእቱ ታምር አልተመልከ ወአነሂ እብለከ ምንቱ ውእቱ ጽንስ ዘይንበለ ዘር ወወሊድ ዘይንበለ መወልዲት ወዘይንበለ ማሰን ድንግልናሃ። አንተ ወኝ ታምር ምንድን ነው ትለኝ እንደሆነ አለ ያለ ዘር መጽነስ ምንድን ነው ብዬ መልስልሃለሁ። ታምር ምንድን ነው ብትል አንተ የቃና ወይን አይድነቅህ። የሚደንቀኝ አምላክን ያለ ዘር መውለዷ ነው። ታምር ምንድን ነው ብለህ ከጠየቀኝ ያለ ዘር መጽነስ መውለድ ምንድን ነው ብዬ እጠይቅሃለሁ። ታምር ምንድን ነው ብለህ ከጠየቀኝ አለ ደግሞ ተመልከቱ ድንግልናዋ ሳይለወጥ መውለድ ምንድን ነው? ታምር ምንድን ነው ብለህ ከጠየቀኝ ሰው አምላክን መውለዱ እንደምንድን ነው? እሳትን ሰው መታቀፉ እንደምንድን ነው ብዬ እመልስልሃለሁ። ስለዚህ ለእኛ ታምራችን ድንግል ማርያም ናት። ለእኛ ምልክታችን ድንግል ማርያም ናት። እሷን የያዘ ሁሉ የድነት ምልክት በግንባሩ ላይ አለው። እሷን የረሳ ሁሉ የሞት ምልክት በግንባሩ ላይ ተጽፎበታል። የእግዚአብሔር ቤተሰቦች መራራውን ሕይወታችን ወደ ሕይወት ይቀይርልን ይለውጥልን። ይህንን እኛ የቀመስነውን ጣዕም በመራራ ክህደትና ዘረኝነት መለያየት ውስጥ ላሉት ሁሉ ቸሩ መድኃኔዓለም ያቅምሳቸው። መልሳችሁ ውሃ ከመሆን ይሰውራችሁ። ዘማሪዎች ወደ ዘፋኝነት፣ መነኮሳት ወደ ዝሙት፣ ካህናት ወደ ዘረኝነት፣ እናንተም ወደ ክህደት ከመለወጥ ይሰውረን። ስብሐት ለእግዚአብሔር ወለወላዲቱ ድንግል።